ሰላም ለሀገራዊ አንድነትና መልካም ወንድማማችነት በሃይማኖቶች አስተምሮ ነው የሚለው። የኢትዮጵያ ሕዝቦች የአይሁድ የክርስትናና የእስልምና ሃይማኖትን ከብዙዎቹ የዓለም ሕዝቦች ቀድመው የተቀበሉና የተለያዩ ሀገር በቀል እምነቶችን የሚከተሉ እንደነበር ታሪክ ይመሰክራል። በተለያዩ ብሔር ብሔረሰቦች መካከል የተለያዩ እምነቶች ለዘመናት አብረው ስለኖሩ ሃይማኖት ከግጭት ይልቅ በይበልጥ የአብሮነትና የመከባበር ባህል ሆኖ ቆይቷል። ይህንን ታሪካዊ አውድ በመረዳት የሃይማኖት መሪዎችና ተቋማት ግጭቶችን እንዴት እንደሚፈቱ፣ እንዴት ሀገርን ሰላም እንደሚያደርጉ ከታሪካቸው ተነስተው በመወያየት አሁን ያለውን ጭንቀትና ጥበት ይፈታሉ ብለን ተስፋ እናደርጋለን። ውይይቱ የሰው ልጆችን ሰላም ለማስፈን ለሚፈልጉ የሃይማኖት አባቶች ሃይማኖታዊ ኃላፊነታቸውን ከመወጣት ባሻገር እንደ ተጋድሎም የሚቆጠርላቸው ይሆናል ተብሎ ይታሰባል። እንግዲህ የጉባኤው ዋና ዓላማ ቅድም እንዳልነው አሁን የተፈጠረውን የእርስ በርስ ግጭትና አለመረጋጋት በታማኝ ሸምጋይነት በማርገብ ወንድማዊ ምክክርና መደማመጥን ፈጥሮ እርቅን እውን ለማድረግ ነው። ታማኝ ሸምጋይነት በዚህ ጊዜ እንደ ውሃ የሚጠማ ነው። የሚደረስበት ግብም ልማት፣ ሰላምና እኩልነት የሰፈነባት ኢትዮጵያውን ሆና ማየት ነው። ሰላም ምንድነው? ሰላም የሚለው ቃል በዕብራይስጥ ሻሎም በላቲን ደግሞ ፓክስ ይባላል። ሮማውያን ዓለምን 95% ቅኝ በሚገዙበትና በለሙበት ሰላም በሰፈነበት ጊዜ ፓክስ ሮማና ብለው ይጠሩት ነበር። ይሄ የነሱን ልማትና ሰላም ያረጋገጠ ብቻ ሳይሆን ዘመኑ ወንጌል መሰበክ የተጀመረበት ስለነበረ ሐዋርያትም ስብከተ ወንጌልን በፍጥነት ዓለሙን እንዲያዳርሱ ረድቷቸዋል። ያለ ሰላም ስብከተ ወንጌል የለም፣ ያለ ሰላም ሃይማኖት የለም። ስለዚህ ሰላም በታሪክም ውጤቱ እጅግ የታወቀ ነው። በሀገራችን ለረጅም ዘመናት አዎንታዊ ሰላም ከጦርነት አለመኖር ባሻገር ወንድማማችነት፣ አብሮነት፣ እኩልነት ሰፍኖ በተለይ ሃይማኖት ከተሰበከ ጊዜ ጀምሮ በኢትዮጵያ ለ842 ዓመታት እንደነበር እናውቃለን። ከዚያ በኋላ የአይሁድ የእስልምና የክርስትና ሃይማኖቶች ወደ ኢትዮጵያ በመጡበት ጊዜ ሁሉ አንዱ ለአንዱ እንቅፋት ሆኖ የተገኘበት ታሪካዊ ጊዜ የለም። በኢትዮጵያ ግጭት መፈጠር የተጀመረው የመንግስት ወንበር ፍለጋ ቡድኖች፣ ግለሰቦች ሲንቀሳቀሱ ብቻ ነው። በእኛ ልዩነታችን ብርቅ ሆኖ ያጋጨናል። ቅዱስ ቁርአን ግን ጎሳዎች መጀመሪያ ባልና ምሽቶች ከዚያ በኋላ ጎሳዎች እንደሆነ ነገዶች እንደሆነ ይነግረናል። የዚህ መንደርደሪያ ዋና ቁም ነገር በኢትዮጵያ የሰላም እጦት ዋና መንስኤ በጎሳ ላይ የተመሰረተ የስልጣን ሽኩቻ እንጂ በሃይማኖቶች ብዛት ምክንያት ሀገር የሚገነባ ትብብርና የትምህርት መስፋፋት እንጂ ሀገር የሚያፈርስ የሰላም እጦት ችግር እንዳልነበር ለማሳየት ነው። የኢትዮጵያ መንግስታት በታሪካቸው አዲስ ትምህርት ከውጭ አላመጡም። ትምህርት ያስተማሯቸው በጎጆ ውስጥ፣ በመስጊድ ውስጥ፣ በቤተ ክርስቲያን ዙሪያ ትምህርትን ያለማመዱ፣ ህግን የደነገጉ፣ ከህግ ጋር ያስተዋወቁ፣ ህገ መንግስት የቀረጹ ሃይማኖቶች ናቸው። ስለዚህ ዛሬ የሃይማኖት ተቋማትና አባቶች በጭንቅ ጊዜ ሲጠሩ የሰራችኋት ሀገር ልትፈርስላችሁ ነው ተብለው ነው እንጂ የመንግስትን ሀገር አድኑ ተብለው እየተጠሩ አይደለም።
ለመንግስት ስራ ምዕራብ ብላችሁ የሰጣችኋት ሀገር ልትፈርስ ነው ተብላችሁ ነው የተጠራችሁት። እዚህ ላይ መግባባት ያስፈልገናል። የሰላም እሴቶቻችን እንዴት መልሰን እንገንባ? በመጀመሪያ የጥላቻን አጉዳይነት፣ የክፋትን አጥፊነትና የሰላምን አትራፊነት በንቁ ሕሊና መገንዘብና በፍጹም ታማኝነትና በቁርጠኝነት ሰላምን በግለሰብም በቡድንም በተቋምና በሀገር ተግባር ላይ መዋል ነው። ለዚህ ተግባራዊነት የሃይማኖት አባቶችና የሃይማኖት ተቋማት የፊት መሪ ሆነው መገኘት አለባቸው። የምድራዊውም የሰማያዊውም መንግስት አውራሾች እነሱ ናቸውና በዚች ሀገር የሰላምን ርስት ሊያወርሱን ይገባል። በሁለተኛ ደረጃ ሰላምን ለማረጋገጥ እኛም ይመናል የሃይማኖት መሪዎችን ተኪ የለሽ ሚና በውል መረዳት፣ የሃይማኖት መሪዎችን ማዳመጥ፣ አለማጣጣል፣ ሲሸመግሉ አለማንገላታት፣ ማዳመጥና ለነሱ ሊሆን የሚገባውን ማስረዳት ተገቢ ይሆናል። ይሄ የሰለጠነው የሰው ልጅ ባህልና ባህሪ ነው። በሁሉም ሃይማኖቶች የማይፈቀዱ የሰላም ጠንቅ የሆኑ ባህሪያት አሉ። አንደኛው ትዕቢተኛ አይን ነው። ትዕቢተኛ አይን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 የያዕቆብ መልእክት 4:6 ላይ ትዕቢተኝነት ከኔነት ምንጭ የሚቀዳ ነው፣ እኔ ያውቃለሁ ከኔ በቀርና በላይ ማንም የለም ማለት ነው። ኢትዮጵያንም የፈታት የአይነት ባህሪ ነው። ስለዚህ በትዕቢት የተወጠረ ሰው ለሀገር ጠንቅ ነው፣ ከሌሎች ማራለሁ ብሎም አያስብም። ሁለተኛው የንጹሐን ደም የምታፈስ እጅ ናት። እጅ የተወገዘች ናት። አትግደል በሚለው ከ10ቱ ቃላት በአንዱ ትእዛዝ የታሰረች ናት። ሌላኛው ክፉ ሐሳብን የሚያበቅል ልብ ነው። እግዚአብሔር ንጹሕ ልብን አይንቅም ይላል መዝሙረኛው ዳዊት። ስለዚህ ጌታ ከኛ ጋርና በእኛ መካከል ከመኖር ያሸሸው መገዳደላችን፣ ምቀኝነታችን፣ ተንኮላችን ስለሆነ ከሃይማኖት መስመር አፈንግጠን ስለወጣን ከሀዲዱ እንደወጣ ባቡር አሁን ሰላማጠን እየተንገዳገድን እንገኛለን። አራተኛው ወደ ክፋት የምትሮጥ እግር ናት። ዛሬ ሰዎች ነገር ይዘው ለመሮጥ እረፍት የላቸውም። ጥንቱኑ እግራቸው ቀልጣፋ ነው የተባሉ የሰላም ሰባካያን ነበሩ። ዛሬ እግሩ ቀልጣፋ የሆነው በሀገራችን የጥላቻ፣ የክፋት፣ የጦርነት፣ የሁከት መልእክተኛ የሆነው ይበዛል። ሌላኛው በሐሰት የሚናገር ሐሰተኛ ምስክር ነው። በሐሰት አትመስክር ነው። ሁላችንም ቤተ ክርስቲያን እንሄዳለን፣ መስጊድ እንሄዳለን፣ እንጸለያለን። ሶሻል ሚዲያ ላይ ባገኘነው የሚዲያ አጋጣሚ ሁሉ ግን አገርን ከሀገር ስናስተራርድ ነው የምንለው። መፍትሄው ምን ይሁን? መፍትሄው እስካሁን የተጓዝንበትን ጠማማውን መንገድ መቀየር፣ በቀጥተኛው መንገድ መጓዝ። ጠማማው መንገድ ሳናውቅ ያወቅን መስሎን የተጓዝንበት መንገድ ነው። የተማርን ይመስለናል እንጂ አልተማርንም። ያወቅን ይመስለናል እንጂ አላወቅንም። ታሪክ እንተርካለን፣ ከታሪክ ግን አልተማርንም። ክቡር ሳለን ተዋርደናል፣ ቅዱስ ሳለን ረክሰናል። ርክሰታችን አትግደል እየተባልን ገለናል፣ በሐሰት አትመስክር እየተባልን መስክረናል። ስለዚህ መፍትሄው አርቆ ሐሳቢነት፣ ብልህነት ነው። የስነ ልቦና ሰዎች ስሜታዊ ብልህነት ይሉታል። ከመማር በላይ ነው። በትምህርት የሚገኝ እውቀትና በአስተዋይነት የሚገኝ እውቀት ይለያያሉ። ራስን መቆጣጠር፣ ሁልጊዜ ጣታችን ወደ ሰው ነው የሚቀስረው። ይሄ ሰውዬ ግን ወደ ራሱ ነው ጣቱን የቀሰረው። እኔ ማነኛ አንልም፣ እኔ ፍጹም ነኝ ነው የምንለው። ፍጹምነት ያለ ፈጣሪ ፈቃድ አይገኝም። ሀገርን ለማዳን ተነሳሽነት መፍጠር፣ ርህራሄ በጣም ወሳኞች ናቸው። ውድ ኢትዮጵያውያን፣ ታሪክን ትምህርት ቤት አድርገን ካልተማርንና ተኳሽና መራሽ ሆነን ልናሸንፍ ከሆነ ሁላችንም የድል ባለቤት መሆን እንፈልግም ከሆነ ሁላችንም የሰላምን ቃታ ከፍተን እንተኩስ። ጥይቶቻችን ሰላማዊ ንግግሮቻችን ብቻ ይሁኑ። ያኔ እውነተኛውን የድል ካባ እንሸላለማለን። በጉልበትና በማስፈራራት የተገኘ ድል ለተተኪው ትውልድ መልካም ውርስ አይሆንም። ስለዚህ ለመጪው ትውልድ የምናቆየው ውርስ የሰላምና የመልካም ወንድማማችነት ውርስ እንዲሆን
ተደማምጠንና ተባብረን ሰላምን እናስፍን። ሰላማዊ ውይይት ለጠንካራ ሀገረ መንግስት ግንባታ የሃይማኖት ተቋማት ሚና በሚል ርዕሰ ጉዳይ ነው ጽሁፌን ማቀርበው። ሀገረ መንግስት የሰውን ልጅ ሃይማኖትንና መንግስትን የሚያስተሳስር ትልቅ የሐሳብና የተግባር ጥምረት ጉዳይ ነው። በሀገራችን ወንድሜ ይትባረክ እንዳለው በሃይማኖትና በፖለቲካ መካከል ያለው ታሪካዊ መስተጋብር የሀገሪቱን ማህበረሰብ ባህላዊ ገጽታ በመቅረጽ ጉልህ ሚና ያለው ሲሆን ሀገረ መንግስት ግንባታችንን ከህዝባችን፣ ከሃይማኖት ተቋማት፣ ከመንግስት መስተጋብር ውጪ በፍጹም ማሰብ አይቻልም። የነዚህ መስተጋብር ድምር ውጤት ነው። በመጣንበት የሀገረ መንግስት ግንባታ ሂደት ውስጥ ስኬቶች አሉ፣ ውድቀቶችም ገጥመውናል። ስኬቶቻችንም ውድቀቶቻችንም የጋራ ናቸው። አሁን ካለንበት ችግር የምንወጣውም በጋራ ነው። በተለይ ሰላምና እርቅን ዋና መውጫ መንገድ ከማድረግ አኳያ የሃይማኖት ተቋማት ሚና ደግሞ በጣም ተኪ የለውም። ሁሉም የኢትዮጵያ ጥንታዊ ስልጣኔ በርካታ ፈተናዎችን ተቋቁሞ ነው ለዛሬ የበቃው። ከሁሉም በላይ የየዘመናቱ መሪዎች ህዝባቸውን አስተባብረው ቅኝ ግዛትን መመከት መቻላቸው ታሪክን ለዛሬ ትውልድ ማዝለቅ አስችሏቸዋል። ይሄ ልክ እንደ ተራራ የገዘፈ አኩሪ ታሪክ ነው። ተደጋግሞ ነው የተባለው። እንዴት መጣ ከተባለ ኢትዮጵያውያን ማንነት ሳይገድባቸው፣ ሃይማኖት ሳይገድባቸው፣ ቀለም ቋንቋ ሳይገድባቸው ከመሪዎቻቸው ጎን ተሰልፈው አኩሪ መስዋዕትነት ጭምር እየከፈሉ የመጣ ነው። የገጠመንን ችግር በቀላሉ ተሻግረን ትልልቅ ሀገራት የደረሱበት ማማ መድረስ የሚያስችል አቅም አለን። በዚህ ምንም መጠራጠር አያስፈልግም። ስኬቶችም አሉን። ፈተናዎቻችን ግን ብዙዎች ናቸው። እነሱ ላይ ትኩረት አድርገን መስራት አለብን። አንዱ በፈተናነት የተቀመጠው የሀገረ መንግስት ግንባታ እንግዲህ ህዝብን፣ ሃይማኖትን፣ መንግስትን አንድ ላይ የሚያቆራኝ ነገር ስለሆነ መንግስት እንዴት ነው በህግ አግባብ ሁሉም አምኖበት የሚቋቋመው የሚቆመው የሚለው ላይ መግባባት መቻል በጣም መሰረታዊ ነገር ነው። እዚህ ላይ በደንብ ውል የቋጠርን አልመሰለኝም። መላውን ህዝብ በሚያስማማ መንገድ፣ ዋጋ በማያስከፍል መንገድ መንግስት ማቆም መቀየር የምንችል መሆኑን የሚያረጋግጥ ባህላዊ ስርዓት ኢትዮጵያ ውስጥ መተከል መቻል አለበት። እዚህ ጋር የተገናኘ ፈተና በጣም ብዙ ዋጋ እያስከፈለን ነው። የእርስ በርስ ጦርነት፣ የዜጎች መፈናቀል፣ ስደት፣ የሰብአዊ መብት ጥሰት፣ ሞት የተለመደበት ሁኔታ ውስጥ እንገኛለን። ከሰውነት የመውረድ ገጽታ መገለጫዎች እዚህም እዛም እየታዩ ነው። በሊቃን መካከል የማንግባባባቸው መሰረታዊና ስርዓታዊ ጥያቄዎች ብዙ ናቸው። ሌላው ቀርቶ የልዩነት ምንጭ በማይሆኑ ጉዳዮች ሁሉ እኛ ኢትዮጵያውያን ልዩነቶች አሉን በሊቃን መካከል። ይሄን መፍታት ያስፈልጋል፣ መወያየት ያስፈልጋል፣ ቆም ብሎ ማየት ያስፈልጋል። በዚህ ረገድ የሃይማኖት አባቶች ሚና በጣም ከፍተኛ እንደሆነ መውሰድ ያስፈልጋል። ሰላምን ለማጽናት የሃይማኖት ተቋማት እውነት ለመናገር ያልገቡበት ስራ የለም። ሰላምን ያላመጡበት የዓለም አካባቢ የለም። የኛም የሃይማኖት ተቋማት ይሄን ማድረግ ይችላሉ። በጣም በርካታ ማጣቀሻዎችን መጥቀስ ይቻላል። የእርስ በርስ ግጭት አጋጥሟቸው ጦርነት ውስጥ ገብተው ደቀው የሃይማኖት ተቋማት ገብተው ይሄንን ሁኔታ ወደ ሰላማዊ ሁኔታ የቀየሩበት በጣም ብዙ ምሳሌ ነው ያለው። ለምሳሌ ናይጄሪያ የእርስ በርስ ጦርነት አድቋቸው በነበረ ጊዜ የሃይማኖት ተቋማት ገብተው ሸምግለው ናይጄሪያ ወደ ሰላማዊ ሁኔታ እንድትመለስ አድርገዋል። ሱዳን አሁንም ተመልሰው ችግር ውስጥ የገቡ ቢሆንም በእርስ በርስ ግጭት ወቅት የሃይማኖት ተቋማት ያበረከቱት አስተዋጽኦ በቀላሉ የሚታይ አይደለም። ይሄ በሁሉም ሃይማኖት ነው። በሁሉም ሃይማኖት ነው። በክርስትናም በእስልምናም በሁሉም ሃይማኖት ነው ይሄ አስተዋጽኦ ያለው። ጽሁፎቹ ይሄንን ነው የሚያረጋግጡት። ደቡብ አፍሪካ ውስጥ እንደ ሊቀ ጳጳስ ዴዝሞንድ ቱቱ አይነት የሃይማኖት አባት ደቡብ አፍሪካውያን ከነበሩበት ጭንቅና ፈተና ያወጡ አሉ። በሀገራችን ተመሳሳይ ምሳሌዎችን መጥቀስ ይቻላል። የቅርቡን እንኳን ብንወስድ በሰሜኑ ጦርነት ወቅት እንደዛ አይነት ችግር ውስጥ ስንገባ የሃይማኖት ተቋማት አባቶች፣ ሊቀ ጳጳሳት፣ የእስልምና ሃይማኖት አባት ተወካዮች በስም እንጥቀስም ካል ብፁዕ አቡነ አብርሃም፣ አቡነ ኤርሚያስ እንዲሁም በዚሁ አካባቢ የሚንቀሳቀሱ ሙስሊም የሃይማኖት አባቶች ከደረሰው መከራ በላይ ህብረተሰቡ መከራ እንዳይቀበል የተራቡትን በማብላት የታረዙትን በማልበስ በየጊዜው ሰላም እየሰበኩ የሰሩት ስራ በሀገራችን እምነታቸውን ባህላቸውን ተጠቅመው ሰላም እንዲመጣ ጥረት የሚያደርጉ የጋሞ አባቶች በተደጋጋሚ በምሳሌነት የሚጠቀሱ አባ ገዳዎች፣ ሀደ ስንቄዎች ያላቸው ሚና በጣም ከፍተኛ ነው። በሀገራችንና በክልላችን ዘመናትን የተሻገረ ጠንካራ የሽምግልና ስርዓት አለን እኛ ኢትዮጵያውያን። እሱንም ብንጠቀምበት መውጫ መንገዳችን ሊሆን የሚችል ነው። ትልቅ እርሾ ነው። ሰላምን ለማጽናት የቀጣይ የጋራ ተልእኮቻችን ምን ይሁኑ የሚለውን
ያጣናውን ሰላም ለመመለስ ርብርብ እናድርግ ነው። ተደጋግሞ ተብሏል። ከላይ የጠቀስናቸው ስኬታማ ሀገረ መንግስት የገነቡ ሀገራት ይሄንን ሁኔታ በአንድ ጀንበር አላሳኩት። በውጣ ውረድ ውስጥ አልፈዋል፣ ዋጋ ከፍለዋል። ነገር ግን ደግሞ የሰላም እጦትና ግጭት ሰፊ ጥፋት እያመጣብን በመሆኑ ምክንያት ግዙፍ የሀገረ ግንባታ ፕሮጀክቶቻችን እንድንጨርስ ወደፊትም አዳዲስ ነገር እንድንጀምር የምንኮራበት ሀገር እንዲኖረን አቅሞቻችን ለመመለስ የሰላም አውድ እንዲፈጠር ማድረግ ቀዳሚ ሊሆን ይገባል ነው። ሁለተኛ አገራዊ የውይይትና የሰላም ግንባታ ስራዎችን አጠናክረን መቀጠል ይኖርብናል። ለዚህ መድረክ በጣም ትልቅ ክብር ነው ያለን። ከመላው ኢትዮጵያውያን የሃይማኖት ተቋማት አባቶች ምእመናኑን ወክለው በአንድ ጥላ ስር እንደ ኢትዮጵያ ነው እየመከርን ያለነው። እንዲህ አይነት ውይይቶች መጠናከር መቻል አለባቸው። ሌሎችም በሀገራችን የተጀመሩ ሰላማዊ ሀገራዊ ውይይቶች ችግሮቻችን እንድንግባባ እንድንወያይበት የሚያደርጉ ስለሆኑ ለነሱ እድል መስጠት ያስፈልጋል። መፍትሄዎች ናቸው። ምክንያቱም ዋጋ አያስከፍሉም፣ ደም አያፋስሱም፣ ህይወት አያጠፉም፣ ንብረት አያወድሙም። ለህብረ ብሔራዊት ኢትዮጵያ ቀጣይነት የሀገረ መንግስት ግንባታችን በጋራ ከማሳካት ውጭ ምርጫ የለንም። አሁን የገጠመንን ችግር የምንሻገረው ችግር ነው ብለን ይዘን ሁላችንም የሚጠበቅብንን ኃላፊነት በመወጣት ምርጫችን ሰላም መሆኑን፣ ምርጫችን ኢትዮጵያን ማስቀጠል መሆኑን፣ ምርጫችን በብሔራዊ ጥቅሞቻችን ዙሪያ መሰባሰብ መሆኑን ላብነት ደግሞ አለው። የባህር በር ባለቤትነትና መሰል አጀንዳ ሲነሳ ኢትዮጵያውያን ሰብሰብ ማለት ያስፈልገናል። በሰላማዊ ውይይት ወቅት ደግሞ ደፋር አጀንዳዎችን ፊት ለፊት በማንሳት በመምከር የጋራ ሀገራችንን መገንባትና ማስቀጠል ይገባናል። በድጋሜ ለዚህ ትልቅ መድረክ ለተሰጠን እድል ትልቅ አክብሮት አለን። ሰላም ለኢትዮጵያ፣ ሰላም ለሁላችን። አመሰግናለሁ። ወደ ክቡር ርዕሰ መስተዳድራችን የተልእኮ አቅጣጫ ስንገባ አንተ ውጣ አንተ ሂድ የሚል በጣም አስመረው ነው ይናገሩ የነበሩ። እነዚህ እኮ እሳቢዎች የሚመነጩ ከህገ መንግስታችን ነው። የኢትዮጵያ ችግር ዋና ኮዝ ማጠንጠኛው እሱ ነው። ይህ አንተ ነው ያኛው የሌላ ነው የሚል ሀገረ መንግስትን የሰራ ህግ ላይ ተመስርተን እንዴት ነው አንተ አትውጣ ወደሚል አንተ አትሂድ የሚል እሳቤን እንዴት አፕላይ ማድረግ እንችላለን? እንደው ምሁራኑ በኋላ አስተያየት እንሰጡበት። የሃይማኖት አባቶችም ሃይማኖተኛ እንዲሆኑ፣ ፖለቲከኞችም ፖለቲከኛ እንዲሆኑ እንፈልጋለን ብለዋል ክቡር ፕሬዝዳንት። እኛም ይህን ነው የምንፈልገው። 1960ዎቹ ያመጣው ጣጣ ይሄ ነው። በሁለቱም ውስጥ ሁለቱ መገኘታቸው። ደርግም ኮሚኒስት ነው፣ ኢህአዴግም ኮሚኒስት ነው። አንድ መጽሐፍ እያነበቡ ሁለት አይን አላቸው። የሚገርማችሁ አንድ መጽሐፍ እኮ ነው የሚያነቡት፣ ግን ሁለቱም ቤተ እምነት ውስጥ አሉ። ፖለቲከኞች ናቸው፣ እግዚአብሔርን ይጠላሉ፣ ሃይማኖተኛ ናቸው። ይህን አስታርቁት። ቤተ እምነቶች እንፈልጋለን። ይህን ነፃነታችን ተረጋግጦ እንድንሰራ አስታራቂ ሸምጋይ እንድንሆን እድሉን አመቻቹ። መንግስት ያመቻች። አሁን እኮ ፍረጃዎች ናቸው እንዳናስታርቅ ያደረጉን። ለምን እንካካዳለን? ማን ወጥ ይናገር? ማን ይደመጥ? ሁሉም ተፈርጇል። እሴታችን ጠፍቷል። አባትነት ጠፍቷል። ለሁሉም ታርጋ ተሰጥቶታል። ስለዚህ እኔ መሰራት አለበት የማምነው አዎ መንግስትም መንግስት ብቻ መሆን አለበት፣ ሃይማኖትም ሃይማኖት ብቻ መሆን አለበት። ክቡር ፕሬዝዳንቱ ይሄንን ወደ ላይም ወስደው እንደ ሀገር እንዲወሰን እንፈልጋለን። ያኔ መተጋገዝ ማሻገር እንችላለን። ይህ እርግጠኞች ነው። የሃይማኖት አባቶች ኢትዮጵያን ማሻገር ወዚህ አድርሰዋል፣ ማሻገር ይችላሉ። ይህ ጥርጥር የለንም። ሁሉም ቤተ እምነቶች አንድ ላይ ሆነን መንግስትም እንዲያዳምጠን ካደራ ጭምር እያሳሰብን መንግስት የሀገር ባለቤት እንደሆነ በህዝብ የተመረጠ እንደመሆኑ መጠን የበለጠ ሆደ ሰፊ እንዲሆን በአጽንኦት ማሳሰብ ፈልጋለሁ። ማህበረሰብ ሁለት መሪ ያለው መንፈሳዊ መሪና ፖለቲካዊ መሪ ያለው። ማህበረሰብ እንደ ውሃ ነው፣ በቀደልክለት ይፈሳል። ስለዚህ ማህበረሰብን ለማስተካከል ሲፈለግ የማህበረሰቡን ኮለን የሆነውን ፓርት ወይም ደግሞ ሃይማኖታዊ መሪና ፖለቲካዊ መሪ መስተካከሉ ወሳኝ ነው። ይሄ መሪ ካላረገረገ ማህበረሰቡ ቀጥ ብሎ ወደሚፈልግበት አቅጣጫ ይሄዳል። አሁን ብዙ ጊዜ እኔ አሁን ምሳሌ ቅድም የተባሉን ነገር ላይ መጨመር የምፈልገው ሃይማኖተኛ፣ እውነተኛ ሃይማኖተኛ፣ እውነተኛ ፖለቲከኛ፣ እውነተኛ የሚኖር
ሰላምን የሚያወራ ሳይሆን ሰላምን የሚኖር የሚያወራውን ነገር በተግባር ምድር ላይ የሚኖር ሰው መኖር ያስፈልጋል ባጭሩ ማለት ነው። ስለዚህ አሁንም ቢሆን የምንፈልገውን ነገር እየተሰበሰብን ከማውራት አልፈን ስንኖረው እኛ ማህበረሰቡ እኛን ይከተላል። ምን እያደረግን ነው ያለነው፣ እንዴት ነው የሄድን ያለነው የሚለው ነገር በመጀመሪያ ደረጃ ጥያቄው ልንመልስ ከሆነ እያንዳንዳችን የማህበረሰብ ክፍል፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ ምሁራኖች፣ የመንግስት አካላት መጀመሪያ ወደ ራሳችን እንመለስ ነው ጥያቄ መልእክቴ። መጀመሪያ ወደ ራሳችን እንመለስ፣ ወደ ንጹህ ኢትዮጵያዊነታችን ትላንትና ወደ ነበረን ታሪክ እንመለስ። የኢትዮጵያ ታሪክ እርስ በርስ መዋጋት አይደለም፣ መገዳደል ታሪካችን አይደለም፣ እኛን አይገልጸንም። ወራሪ ኃይልን ተዋግተን ማባረር ነው የኛ ታሪክ። ምንድነው የመጣብን የሚለውን ቆም ብለን እናስብ። በየጤሻው ያለቀ ያለው ወንድሞቻችን ለምንድነው ማንነውስ እየገደላቸው ያለው የሚለውን ነገር አባቶች እኔ ቆም ብለን ብናይ ብናስብ እና መፍትሄ ብንፈልግ የተሻለ ነው መስል። ወንድሙን እየገደለ ነው። ታሪካችን ነው ወይ? ታሪካችን ነው? ኢትዮጵያዊ መገለጫችን ነው ወይ? እየሞተ ያለው አሁን ውይይት በምናደርግበት አካባቢ ላይ እየሞተ ያለው በአሁኑ ሰዓት ላይ እየሞተ ያለው የአማራ ልጅ ማን ነው እየገደለው ያለው? ይሄ የአማራ ህዝብ ታሪክ ነው ወይ? በኦሮሚያ ክልል እየሄድን እንደሆነ እየሞተ ያለው የኦሮሞ ልጅ ነው። ኦሮሞውን ማን ነው እየገደለ ያለው? ኢትዮጵያ አይደለንም ሁላችንም? ማን ነው ይፈቀደልን? በየትኛውም ሃይማኖት ህዝብ እንሄድ መገዳደል የሚፈቅድ ሃይማኖት አለ? ይቅርታ ይደረግልኝ አባቶች፣ ከእናንተ የተሻለ እውቀት የለም። በእስልምናውም በክርስትናውም በማንኛውም ሃይማኖት ሰው ይግደል የሚል የለም። ሰው ምንድነው ተፈጥሮ ዛሬ እርስ በራሳችን የምንገዳደለው? አሁን የውጭውን ታሪክ የውጭውን ተሞክሮ እንተው፣ ራሳችን ታሪካችን ተሞክሮ ሊሆን ይገባልና እኔ እዚህ ላይ ወደ ራሳችን ተመልሰን እያንዳንዱ አባት በየእምነት ተቋሙ ማስተማር መቻል አለብን። ሆ ብለን ወጥተን ጫካ የገቡ ወንድሞቻችን ነፍጥ ያነሱ ወንድሞቻችንን ማን እየገደልክ ነው ያለው? መገዳደሉ አይጠቅመንም ብለን መክረን ወደ ሰላሙ መድረክ ለማምጣት ቁርጠኛ መሆን መቻል አለብን። ወላዋይ አቋም መያዝ የለብንም። እኛ ንጹህ መሆን ከቻልን፣ እኛ አንድ መሆን ከቻልን፣ አንድ አይነት አስተሳሰብ መያዝ ከቻልን ልጆቻችን ከያጃችን ሊወጡ አይችሉም። ምክንያቱም አይተናል፣ ተሞክሮ አለን። በኦሮሚያም ተሞክሮ አለ፣ በአማራም የተጀመሩ ተሞክሮች አሉ፣ በቤኒሻንጉልም ትልቅ ተሞክሮ አለ። ቤኒሻንጉል ዛሬ አንጻራዊ ሰላም አለ። ለኢትዮጵያ ሕዝብ ተሞክሮ ሊሆን የሚችል አንጻራዊ ሰላም አለ። ሰላሙ ግን እንዴት ነው የመጣው የሚለውን ነገር ያየን እንደሆነ ህዝቦች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ መንግስት እጅና ጓንት በመሆን ጫካ ድረስ ልጆቻቸው ባሉበት ቦታ ድረስ ሄደው ልጆቻቸውን መክሮ በማምጣት ነውና ይሄን ተሞክሮ እንደ ሀገር ወስደን ያንዳንዳችን አባቶች መስራት የሚገባንን ኃላፊነታችን እንወጣ የሚል መልእክት ነው ያለኝ። አመሰግናለሁ። እዚች ሀገር ውስጥ ያለ ችግር ምንድነው ከተባለ እኔም ብቻ ስማኝ ነው። እኔም ብቻ አድምጠኝ፣ ሌሎችን አታዳምጥም፣ አንቀበልም። በቃ የኔን ሀሳብ ብቻ ስማኝ ነው በቃ እዛ ሀገር ያለው ችግር ማለት ነው። ስለዚህ የሁሉንም ሀሳብ ሊያካትት የሚችል ሀሳቦች ሲመጡ ማዳመጥ መደማመጥ መቻል አለብን። ትናንትና አድዋ ሲዘምቱ ሙስሊም ክርስቲያን ሳይሉ መስዋዕትነት ከፍለው ኦሮሞ፣ ትግሬ፣ አማራ፣ ቤኒሻንጉል ጉምዝ ሳይሉ ገብተው ተዋግተው ሀገራቸውን ነጻ ያቆዩ ህዝቦች ዛሬ በቋንቋ ይጣላሉ፣ በሀገር ስም ይጣላሉ። ይሄ ስም ፍንፍኔ ነው ይላል አንዱ፣ ይሄ ስም አዲስ አበባ ነው። በዚህ ብቻ ይጣላል አሁን ሰው። ስለዚህ ከዚህ አንፃር እውነታውን መናገር፣ ታሪክን አለመደባበቅ ነው የሚያዋጣው። እውነታውን መናገር ያስፈልጋል። የሃይማኖት አባቶች ትናንትና ጦርነት ሲሄዱ በአንድ በተሰራ ጎላ ውስጥ ወጥ በልተው ቢስሚላህም ብሎ በስማም ብሎ በልቶ ዛሬ ቤተክርስቲያን ውስጥ የሚቀሰቀሰው እስላም ቤት እንዳትገባ፣ ዛሬ ሙስሊም መስጊድ ላይ የሚቀሰቀሰው ክርስቲያን ቤት እንዳትበላ እየተባለ አይደለም የሚቀሰቀሰው በየመስጊዱና በየቤተክርስቲያኑ። አሁን በአሁኑ ጊዜ ኢትዮጵያን የሚመስል አይዲዮሎጂ ከመከተል ይልቅ የውጭ አይዲዮሎጂ መጥቶ ይሄኔ ነው ትክክለኛ ሙስሊም ሆኖ ለአምስት አይነት ነገር ያወጣላል። ክርስቲያኑ ሆኖ 3-4 ጽንፍ ይዘው ይወጣላል። አሁን ባለው የብጥብጥ ማዕከሉ የሃይማኖት ተቋም ላይ ያለው ራሳችሁ ታረቁ፣ እውነቱን መናገር መቻል አለብን። ፖለቲከኛን ራሳችን ስራ መስራት አለብን። ፖለቲከኛ ፍትህን፣ እኩልነትን ማረጋገጥ መቻል አለበት። አገልግሎትን ከገንዘብ ውጭ መስራት አለበት ፖለቲከኛ።
እኩል ሁሉንም እኩል መዳኘት አለበት ፖለቲከኛ። ሃይማኖተኛ ግን ገለልተኛ ትናንትና ህዝብን መርቶ እንዳሻገረው ሁሉ አሁንም ቢሆን ራሱን ለመስዋዕትነት አዘጋጅቶ ሀገሩን ማሻገር አለበት ለማለት ነው። አመሰግናለሁ። ዛሬ እንግዲህ ሰላም እንዳጣን ግልጽ ነው። በሁላችንም ዘንድ በመንግስትም ይሁን በነዋሪም በህዝብም ወይም ደግሞ በተለያየ ምክንያት የራሳቸውን ጥያቄ አንስተው ወደ ጫካ በሚኖሩት ዘንድም በሁሉም ዘንድ የሰላም ፍላጎት መኖሩን ለማረጋገጥ ነው የምወደው። እንዴት ነው ይባል? እኔ አንድ ምሳሌ ማቅረብ እወዳለሁ። አንድ ጓደኛዬ ምን ብሎ ነገረኝ። እንደዚሁ በፍርድ ቤት ጉዳይ ገና አገልግሎት ከመምጣት በፊት ሄጄ በነበርኩበት ጊዜ ያያሉ አባ አለኝ። ፍርድ ቤት ውስጥ ነው። ከሳሽና ተከሳሽ አለ። ተከሳሽም ይመልሳል፣ ከሳሽም ይመልሳል። ሁሉም በተቻለው መጠን የራሱን ጉዳይ ለማረጋገጥ ማንኛውም የሚያሳምን ብሎ የሚያስበው ምክንያት ነው የሚያቀርበው። ሁለቱም ወገን ግን ያ ምክንያት ስህተትም ይሁን ትክክልም ይሁን ዋና ነገር እንዲያሳምንለት ብቻ ነው የሚያቀርበው እና በዚህ ጊዜ አንደኛው ባቀረበው ለጓደኛዬ ይሄ የሚለው ነገር እውነት ነው እንዴ ስለው አይ ያሳምንለት እንጂ እውነት መሆኑ ዋና አስፈላጊ ነገር አይደለም አለ። ከዛ ወጥቶ አባ አንድ ነገር ያስተውሉ አለኝ። እዚህ ውስጥ ያሉ ብዙ ሰዎች ናቸው ተከራካሪዎች፣ ተካሳሾች በሙሉ በልባቸው ማን ባስታረቀን እያሉ ነው የሚከራከሩት። እውነቱንም እያወቁ በልባቸው ግን ማን ባስታረቀን እያሉ ያስታራቂ ምኞት ፍላጎት አላቸው በውስጣቸው እና ነገር ግን ያን ነገር ማውጣት አይችሉም። ለምን? አደጋ ላይ ይወድቃሉ። ስለዚህ ዛሬም ይህ እውነት ነው። ይህ እውነት በተለያየ አጋጣሚ አይተነዋል። ዛሬም ከመንግስትም ወገን አገርን ከሚያስተዳድር የሰላም ኃላፊነት የማረጋጋት ኃላፊነት ካለውም ወገን ይሁን ተበድያለሁኝ ጥያቄ ያለኝ ብሎም ደግሞ ወደ ጫካ ከገባውም ወገን ይሁን በሁለቱም ወገን የሰላም ፍላጎት አለ። እኔ ይሄን ለማለት የፈለኩት በተለያየ አጋጣሚ ከባህር ዳር ከተማ ወደ ውጭ ስወጣ መንገድ ላይ አስቆመውኝ ያው የሃይማኖት መሪ መሆኔም ባለባበሴም በተለያየ ምክንያት ስለሚያውቁ አባ እናከብሮታለን፣ እንወዶታለን፣ እንግዲህ ትንሽ ጊዜ ይታገሱን፣ ከቻሉ ያስታርቁን ብለው በሁለት በሶስት ተለያየ አቅጣጫ እንደዚህ ብለው ነግረውኛል። እና ይሄ ማለት በጥልቅ ውስጥ ፍላጎቱ አለ። ይሄ ፍላጎት አለ። ስለዚህ ለዚህ ፍላጎት ቅድም ጽሁፍ አቅራቢው ላይ የተናገሩ ነገር አለ። አንዳንድ ጊዜ እኛ ምናልባት ጠንካራ የሆነ ከባድ የሆነ ጥያቄም ለማንሳት ድፈሩ የሚል አባባሎችን ሰምቻለሁ። እኔም አሁን ማጠቃለል የምፈልገው እኛ በተለይ አሁን ስለ ሃይማኖት ስለሆነ የተነገረ ያለው የበላይ ኃላፊዎች የምንባለው አባቶች ምንም እንኳን ያላደረግናቸው ነገሮች ቢኖሩም ያለፉ ጊዜዎች ማለት ነው ምንም እንኳን ምናልባት የተፈረጀብንም ብንሆንም የሀገር ጉዳይ ስለሚገባን በሰዎች ልብ ውስጥ ያለውን ነገር ተግባራዊ ለማድረግ ምናልባት መንግስትንም አጠንክረን መንገር ያለብን ነገር ካለ ሌሎችም ደግሞ መብት ጠያቂዎች ደግሞ ያው የህዝብ መብት ሆነው ስለሆነ የሚቀርበው ያለው እሱንም ለመንካት በማሰብ ተገናኝተን ተሰብስበን በአገር አቀፍም ይሁን በክልሉም ደረጃ ያለው ምክንያቱም ችግሩ ያለው እዚህ አማራ ክልል ብቻ አይደለም፣ ሌሎች በኦሮሚያም በሌላም ክልል ስላለ እንድንገናኝና እንድንነጋገር በእውነት አዲስ ስትራቴጂ ማድረግን ተስፋ እንድንሆናት እንደ ጥሪም ጭምር ነው። እርግጥ ስብሰባው ራሱ ጥሪ ስለሆነ ይሄ ውይይቱ ራሱ የጥሪ ባህሪያ ስላለው በዛ መልኩ ለመጠየቅ ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የሰላም ጉዳይ አይደለም ለዚህ ጉባኤ አይደለም። ዛሬ ከብት እረኞች ያውቃሉ የሰላምን ጥቅምና ጉዳት። እንዲሁም ደግሞ በተለያየ አካባቢ በግል የሚኖሩ ሰዎች ሁሉ የሰላምን ማንነት ቢጠየቁ ያውቁታል። እኛም እናውቀዋለን፣ አውቀነዋል፣ እየጣርን ነው ያለ ነው። ነገር ግን አንድ ነገር አለ።
አንድ ነገር አለ እናገረዋለሁ። ብዙን ጊዜ ስለ ሰላም ስብሰባ ተደርጓል። ብዙን ጊዜ ስለ ሰላም ኮንፈረንስ ተደርጓል፣ ተካሂዷል። ታላላቅ ባለስልጣኖችን ያሳተፈ ጉባኤ ተደርጓል። ነገር ግን ውጤት አልተገኘም። ለምን ስንል መፍትሄው ምንድነው? መፍትሄው የሚባለው እያንዳንዱ የሚያቀርበው ሐሳብ ሆነ ጉባኤው የሚወስነው ውሳኔ እዳር ስለማይደርስ ነው። ስለዚህ ይሄ ጉባኤ ይህን ያክል ከደከመ 3ኛ ጊዜያችን ነው ስናካሄድ፣ ይህን ያክል ደክመ ግን አንዲት ሰላም ለማምጣት ምንድነው ችግራችን ብዬ ሳስብ ዋናውን ነጥብ የሚነካ ወንድ ጠፍቶን አጭሩ እናገራለሁ። ማን ነው ቅድም እዚህ ጋር ውስብስብ ገመድ ይዘው ልጆች አንተነህ እየተባባሉ ሳይተማመኑ የተለያዩት? ይሄ ነው አሁን ዛሬ ያዝነው። አንተነህ እየተባባለ መፍትሄ አይገኝም። አንተነህ ከተባለ ወይም አምኖ መቀበል አለበት። ስለዚህ ማን ነው ሰላማችን ከኛ ርቃ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ ህፃናት ሳይቀሩ በየመንገዱ የሚወርቁበት ምክንያት ምንድነው ስንል መፍትሄው አልገኝ ብሎ ነው። ቁልፉ ማን እንደቋጠረው ማን እንዳውሰበሰበው። ስለዚህ እንደ ልጆቹ እናስብና ውስብስቡን የምንፈታው ግልጽ ሆነን ስንቀርብ ነው። እኔ ማለት የምፈልገው እዚህ ቅድም ወንድሜ እንደተናገረ እዚህ የምንጨርሰው ነገር አይደለም። ይሄ አሁን ምክክሩ በየቤታችን በየአካባቢያችን ገብተን የምንሰራው ነው። መስዋዕትነትን የምንከፍልበት ነገር ነው። እየከፈልንም ነው። ለምን ሆዳችን ጥሩ ነገር ከተሸከመ፣ አፋችን 2 ምላስ ካልተሸከመ፣ ጭንቅላታችን ጥሩ ነገር ከተሸከመ፣ ሆድ የተሸከመውን አፍ ይናገራል። አፍ የተናገረውን ጭንቅላት ደግሞ ያሰበውን አፍ ምላሱ ይናገራል ማለት ነው። እኔ ለማለት የምፈልገው ሃይማኖት አባትም ይሁን አባገዳዎቹም ይሁን የአገር ሽማግሌዎችም ይሁን ምላሳችን አንድ ይሁን። ከዛ በኋላ ልጆቻችንን መያዝ እንችላለን። የፈለግንን ነገር ማድረግም እንችላለን። እንዳለመታደል ሆኖ ነው እንጂ ህዝብ የሚተዳደርበት ውል ከተደነገገ በኋላ ነባር አጀንዳ ይሆናል። ነባር አጀንዳ ደግሞ የአዲስ አጀንዳ ጥያቄ ይነሳበታል። ያ ጥያቄ ተንሸራሽሮ አዲስ አጀንዳ ይሆናል። ቆይቶ ደግሞ ጥያቄ ይነሳበታል። ህያው የሚባል አጀንዳ የለም እና ይሄ በፖለቲካል ሳይንስ ተርም ቴሲስ፣ አንቲቴሲስ፣ ሲንቴሲስ ይባላል። ቴሲስ የሚባለው ነባር አጀንዳ ነው። አንቲቴሲስ ተቃውሞ ሲቀርብበት ነው። አዲስ እሱን የሚቀይር ሀሳብ ሲቀርብ ነው። ሲንቴሲስ የክርክሩ ውጤት ያመጣው አዲስ አጀንዳ ነው። ይሄ ደግሞ ያረጃል። ይሄ ግን የሚሆነው መጀመሪያ መደማመጥና ሰላም ባለበት ሀገር ነው። ይሄ ጌጥ ነው። አሁን ከዚያ ወርደን ከዚያ በታች ጨለማ ውስጥ ነው ያለ ነው። ማንም አይሰማም። መደማመጥ ይኑር መጀመሪያ እና መደማመጥ እንዲኖር ደግሞ ማድረግ የሚችሉት የሃይማኖት አባቶች ናቸው። እነሱ ካልገሰጹ ቅድም ቁርአኑ ላይ እንደተጠቀስኩት ገስጿቸው፣ ተጋደሉ። ለእውነት መጋደል ነው። አሁን መንግስት ትልቅ ኃይል የሚሆነው ህዝብ በሰላም በህግ በፍትህ በእኩልነት እያስተዳደረን ነው ብሎ ሲያምን መተኮስ አያስፈልገውም። ህዝብ ይገጥምለታል፣ ህዝብ ይዋጋለታል። ተቃዋሚም ደግሞ አየ መንግስት አልመራንም፣ እኩልነታችን አላረጋገጠም፣ አበጀ ይበል ብሎ ህዝብ ሲደግፈው ህዝብ ይዋጋለታል። መካከል ላይ ከህዝቡ እንበልጣለን የሚሉ ቡድኖች ከወጡ መገሰጽ ነው። አሁን እዚህ ላይ ጭንቅ የሚመጣው ሚዛኑ የት ላይ ነው የእውነታው ሚዛን። መገሰጽ የምንችለው እንዴት ነው? እኔ አደራ የምለው የሃይማኖት አባቶችን ጊዜ ጉልበት ከሰጠችው ጋር ከተጨበጨበለት ጋር ተሰልፈን አገር እንዳናጠፋ ነው እንጂ የእምነት መሪዎች በእምነታችን ከጸናን እነዚህ ሁሉ ያልፋሉ። ሌላው የሃይማኖት አባቶች ሀገር ልናድር የምንችለው የጥንት አባቶቻችን ሃይማኖታዊ እሴት ካለቀቅን ነው።
እኔ ቅድም ፕሬዘንቴሽን ላይ ጊዜ ስለጠበበ ነው እንጂ የማነሳቸው ውብ እሴቶች አሉ። 17ኛው መቶ ክፍለ ዘመን 17ኛው እንደዚህ አካባቢ የኢትዮጵያ ክርስትና ችግር ገጥሟት ነበር። ብዙ ውድመት ነበር። በዚያን ጊዜ ቤተ ክርስቲያን ይቃጠል ነበር። ጎንደር ላይ አዘዞ ተክለ ሃይማኖት እንዳይቃጠል መስቀሉን አውርደው የጨረቃ ምስል ሰቅለው የኛ መስጊድ ነው አልፋችሁ ብለው አቃጣዮችን አሳልፈው ሰደው አዘዞ ተክለ ሃይማኖትን ያስቀሩ የእስልምና አባቶች ናቸው። ይሄ ሴት አለ ዛሬ አለ ወይ? በውስጣችን እናስብ ሁላችን። 19ኛው መቶ ክፍለ ዘመን ላይ ደግሞ የኢትዮጵያ እስላሞች ችግር ገጥሟቸው ነበር። እዚሁ ጎንደር ላይ ጎንድ ተክለ ሃይማኖት የሚባለው ላይ በግድ አስገድደው ሊያጠምቁ ሊያስሯቸው የሚፈልጓቸው ሰዎች ሲመጡ የጎንድ ተክለ ሃይማኖት ካህናት ሻሻኢ ኒቃባቸውን አስጠምጥመው እነዚህ እኮ የኛ ደብተሮች ናቸው ተዋቸው እንጂ ምን ብላችሁ ነው የምታዋክቧቸው ብለው አስቀርተዋል። መምህር አካለ ወልድ ከአፄ ዮሐንስ ጋር በመጋፈጥ ሰው ሳያምን ተገዶ አይጠመቅም በማለት መምህር አካለ ወልድ በታሪክ በዚህ ይታወቃል። የመምህር አካለ ወልድና የሼህ ሁሴንን ያህል ፍቅር፣ ስምምነት፣ ምክክር የነበረው የሃይማኖት መሪ በኢትዮጵያ ታሪክ የለም። እነዚህን እሴቶች ካየን ከያዝን ጠብቀን ከሰነቅን ፖለቲካ ምንጊዜም እንኳን በእኛ በደሃ ሀገር በሰለጠነው ዓለምም ያብዳል፣ አብዶ ያልፍለታል። አጥማቂዎቹ ካበዱ ግን ችግር ነው። እኔም ብለው ይሄንን ነው። ስሜታዊ ብልህነት፣ አርቆ ሀሳቢነት እያልሁ ነበረ እና ሌሎችን ስጠቅስ ነበር። የአረቡ ዓለም ነቢዩ መሐመድን ባልተቀበለበት ጊዜ ወደ ኢትዮጵያ ቤተሰቦና ተከታዮችን ይላኩ ብሎ የነገራቸው ያማከራቸው ሰው ነበር? አልነበረም። ይሄ ከምን ነው የመጣው? መሸሻንም ቢሆን ማወቅ እኮ አርቆ በማሰብ በብልህነት ነው። ምን አይነት መንግስት ያለባት አገር አለች ብሎ በእርግጥ ነቢይ ናቸው። ከዚያም በላይ ደግሞ መርጠው የሙስሊሙ ህብረተሰብ መሰረት የሚይዝበትን አገር መረጡ። በነገራችን ላይ ስለ ክርስትና እናወራለን እንጂ እስልምና እኮ ከኢትዮጵያ በፊት የትም ሀገር ስርዓተ አምልኮ አልተፈጸመበትም። የትም ሀገር ነቢዩ መሐመድ ናቸው። እዚያው እየተሳደዱ ነበር፣ እዚያው ሰይፍ እየተመዘዘባቸው ነበር፣ እየተጋደሉ ነበር። ሌላ አገር ደግሞ የለም። ለዚያ ነው በሀበሻ ላይ አትዝመቱ የተባለው። ግን የነቢዩ ቃል የነቢዩ አደራ ጠፋና በሀገራችንም በቤተሰባችንም ላይ እየዘመትን ነው። ይሄኔ ነው ማልቀስ። የሃይማኖት መሪ መሆን ማለት እስልምናን የሚመራ ሰው ይሄኔ ነው ማልቀስ። አትዝመቱባት በተባለች ሀገር አባት በልጁ ጋር ሲታኮስ ይሄኔ ነው ማልቀስ። እና ዳሯ እሳት መሀሏ ገነት የሚባለው ተረት የማይሰራበት ደረጃ ላይ ስለደረስ አርቀን ካሰብን ከሃይማኖት አባቶች የሚወጣ ነገር የለም። ሌላው በጊዜው ይሰክናል ነው። አመሰግናለሁ። ምእመኑ አንድ ነው። የሃይማኖት ተቋማት ምእመንን ነው የሚያስተዳድሩት። መንግስት ተመልሶ አማኙን ነው የሚያስተዳድረው። አገር ያስፈልገናል። የምንወያየው አገር እንዳናጣ ስለሆነ ለትውልድ የሚተርፍ አገር እንዲኖረን ስለሆነ በዚህ ረገድ የሃይማኖት ተቋማት ሚና በጣም ከፍተኛ ነውና የሀገረ መንግስትን ጉዳይ እንደ ጭብጥ ቢነሳ በጣም አስተማሪነት አለው ከሚል ድፍረት ነው እና ይሄ መለመድ አለበት ብዬ አምናለሁ። መጠንከር አለበት። የጋራ ጉዳያችን ነው። ኢትዮጵያን ማስቀጠል፣ ድክመቷን ማረም፣ ጥንካሬዋን ማጉላት የሃይማኖት ተቋማትም የመንግስት ሚና ነው ብለን ነው የምናምነው። ተሞክሮን በተመለከተ ከብዙ ሀገር ተሞክሮ መውሰድ ይቻላል። ከውድቀትም መማር ይቻላል፣ ከስኬትም መማር ይቻላል። ግን እኛ ሀሳቡን ስናነሳ ምን አሰብን? አንደኛ እኛ ጥንታዊት ሀገር ነን። ረጅም ዘመን የሀገረ መንግስት ግንባታ ታሪክ ያለን አገር ነን። ኦኬ፣ አሁን ያለንበት ሁኔታ ደግሞ ይታወቃል። ገና ከትግል አልወጣንም። ፈተናችን ብዙ ነው። የሀገረ መንግስት ግንባታቸው ደግሞ አጭር የሚባል ግን ደግሞ ስኬታማ የሆኑ ሀገሮች አሉ። መንገዳቸው ይለያያል። አሁን አሜሪካ የ250 ዓመት ታሪክ ያለው ሀገር ነው። የዓለም ልዕለ ኃያል መሆኑን ልንክድ አንችልም፣ ከነ ጥፋቱም ቢሆን። ኦኬ፣ በ250 ዓመት ውስጥ ልዕለ ኃያል የሆነ አገረ መንግስት አለ ማለት ነው። ከሱ የሚወሰድ ትምህርት ምንድን ነው? በሚበጀን ልክ ብቻ መቋጠር ነው እንጂ ሁሉንም ማየት አይጠበቅብንም። ቻይና ጥንታዊ ሀገር ነው።
እንደኛ ነው። የፍጥነቱ የለውጡ ጊዜ ደግሞ በጣም አጭር የሚባል ነው። ያለፉት 30-40 ዓመታት ነው የተለወጠው እና ከነዚህ ሀገራት ሁለት የተለያየ መንገድ ግን ደግሞ ልዕለ ኃያልነት ያበቃቸው መንገድ ምንድነው? ኢትዮጵያ ከዚህ ምን ትማራለች ነው እንጂ ከአውሮፓም ትምህርት መማር ይቻላል። እርስዎ እንዳሉት ነው፣ አባቴ እንዳሉት ነው። የቻይናውያንን ብትጠይቋቸው የአሜሪካ ዴሞክራሲ በራሳቸው አውድ ነው የሚታየው፣ ለነሱ ሌላ ትርጉም ስላለው ነው። ነገር ግን ሁለቱ ሀገራት ኃያል መሆናቸውን የሚከለክላቸው ነገር አልተገኘምና ከእያንዳንዱ ነገር ምን እንማር ነው። ከአሜሪካኖቹ ለመውሰድ የሞከርነው በእርስ በርስ ጦርነት ወቅት ከዛ ወጥተው አንድነትን እንዴት ማምጣት እንደቻሉ ከነሱ መማር እንችላለን። ቻይናውያን ከውርደት ዘመናቸው ተላቀው ያጡትን እስከ መመለስ የደረሱበት፣ በመቶ ሚሊዮኖች የሚቆጠር ህዝብ ከድህነት ያወጡበት የማይቋረጥ አገረ መንግስትነታቸውን ትምህርት እንወስድበታለን። የግድ እነሱ እንሁን አይባልምና ትምህርት የሚወሰደው ከውድቀትም ከስኬትም ስለሆነ እንደውም ሁለቱ ተቃራኒ የሚመስል መንገድ ግን የስኬት መንገድ እኛ ገና ስራ ላይ ያለን ብዙ ትምህርት የሚገባን ስለሆነ ከእያንዳንዱ ሀገር የምንወስደውን ብንወስድ በሚል እንደው በድፍረት የተጻፈ መሆኑን ወስደን ወደፊት የበለጠ እናዳብረዋለን የሚል ሀሳብ ለመስጠት ነው። ክብር ይስጥልኝ። የእምነት ተቋማት የሰላም ማዕከል ብቻ መሆን አለባቸው። ይህንን በግልጽ ነው ምንናገረው። የምንናገረውን ደግሞ ምን ተገብር የምንኖር መሆን አለብን። በጣም ይህን አስምሩበት። ምንናገረው ሌላ እየሆን ያለነው ሌላ ስለሆነ በሚገርም ሁኔታ ምናልባት ላያጋጥማችሁ ይችላል። አንዳንድ ሚዲያ ላይ የምናገረው አለው። አንገት የሚያስደፉን አንዳንድ ሚዲያዎች ጥያቄ የሚያቀርቡልን ለብዙዎቻችን ሸክም የሆነ ጥያቄዎች አሉብን። ኢትዮጵያውያን ቅድም በፕሬዘንቴሽኑም እንደሰማን በሁለቱም አቅራቢዎች የሺህ ዓመታት ታሪክ ያለን የአብሮነት እሴት የተጋመድን የተዛመድን በደም የተሳሰርን ህዝቦች ነን። ይህንን ሀቅ እንዳትክዱት። በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ በደም ያልተሳሰረ ኢትዮጵያዊ አለ ማለት ዘበት ውሸት ነው። የኛ የምንለው ዘር ካለን አዳማዊ ሔዋናዊ ዘር ነው። በዘር ከተመጣ አንድ ዘር ነው ያለው። ኢትዮጵያዊ ብቻ አይደለም፣ በዓለም ላይ ነጭም ይሁን ጥቁር አንድ ዘር ነው ያለን። ግንዳችን መሰረታችን ሰውነት ነው። ማዕከላችን ሰውነት ነው። መጨረሻ መዳረሻችንም ሰውነት ነው። ከሰውነት ስለወረድን ነው ብዙዎች። ይሄ ደግሞ እምነት ተቋማት፣ የእምነት ሰዎች፣ የእምነት እሴት ያለባት ሀገር ለኢትዮጵያ ለሌሎች አርአያ ምሳሌ መሆን ሲገባን በሚገርም ሁኔታ ሌሎች አስታራቂ ሆኖ ፈንድሬዚንግ ሊያደርጉን ከምዕራብ ከሰሜን ይመጣሉ ወደኛ ወደ ኢትዮጵያ ሊያስታርቁን ኤንጂኦ ሆነው እኛን ሊያግባቡን ሲያጣሉን የከረሙ የእኛን ጥል የእኛን ክርክር የሚፈልጉ በጀት መድበው ይመጣሉ። በመሰረቱ እኛ ሃይማኖተኛ ከሆን እኮ 98% ሃይማኖት ተከታይ ያለባት ሀገር ናት ኢትዮጵያ። ያስደስታል አይደል? ያስደስታል። ኧረ ያሳፍራል። 98% ሃይማኖት ሀገር ተከታይ ካለ ለምን ትገዳደላለህ ብሎ ይጠይቁናል ጋዜጠኞች። ለምን ትፈነቃቀላላችሁ? ለምን እርስ በርስ ትተራረዳላችሁ? ኢትዮጵያ ውስጥ ያልተሞከረው ምንድነው? ሰው በሰውነቱ ያልተከበረባት ሀገር፣ በነፃነት ማይንቀሳቀስባት ሀገር፣ በቁም ህይወቱ እያለ ቤንዚል ተርከፍክፎ የተቃጠለባት ኢትዮጵያ ምድር ላይ እኮ ነው። አውሮፓ ላይ አሜሪካ ላይ ማታዩት ኢትዮጵያ ውስጥ እናያለን። ሃይማኖት የላቸውም የሚባሉ ሀገር ላይ የሌለ ኢትዮጵያ ውስጥ ተደርገዋል። ስለዚህ ሃይማኖተኝነቱ የት ጋ ነው ያለው? እና ይሄንን ቆም ብለን የምንመራው ህዝብ ወደርንም ጠላንም የኛ ተከታይ ነው። ይሄ እያደረገ እየተደረገበትም ያለ አድራጊውም ተደራጊውም የኛ ህዝብ ነው። ገዳዩም ሟቹም የኛ ህዝብ ነው። ስለዚህ የሃይማኖት አባቶች የት ነው? ማንን ነው የምንመራው?
መቆም ካለብን ከነዚህ ሁለቱ ቃታ ከገዳይም ከተገዳይ መካከል ቆመን መስቀላችንንም ቅዱስ ቁርአናችንም ይዘን ማስቆም የምንችለው እኛ ነን። የአዳራሽ ፍጆታ ብቻ ሆኖ መቅረት የለበትም። ከዚህ ወርደን መስራት አለብን። መሪዎች ነን። ተመርጣችሁ የመጣችሁት መሪዎች ነን። ይሄን ፈጣሪ ነው የሰጣችሁ። ይሄ እግዚአብሔር የሰጣችሁን ፈጣሪ አላህ የሰጣችሁን ይህንን በረከት በእጃችን ነው። የወፏ ጉዳይ በእጃችን ነው። የመኖሯም የመጥፋቷም ምክንያት በእጃችን ነው። እኔ አባቶቼ ይቅርታ አድርጉልኝ። ከናንተ የሚሻል አንደበት ስላለኝ ከናንተ የሚሻል ዕውቀት ስላለኝ አይደለም። እድል ስለሰጠኝ ይሄን ወንበር ላይ አለው። ግን እጮሃለሁ፣ ይሄንን እናድርግ። የእምነት ተቋሞቻችን የሰላም ማዕከል ይሁኑ ስንል እያየን ነው። ይሄ ድራማ አይደለም። እየወጣ አሁን ዘመኑ ዲጂታል ነው። እያንዳንዱ ተግባሮቻችን ውጭ እዚህ ህዝብ ውስጥ ነው የገባው። ዓለም ላይ ነው ያለው። ዓለም አንድ መንደር ውስጥ ነው ያለችው። የእምነት ተቋማት አውደ ምሕረቶቻችን ወንጌል ቁርአን ይሰበክባቸው። የእውነት አውደ ምሕረት ይሁኑ። ፖለቲከኞች በእኛ አውደ ምሕረት ላይ አይጠቀሙበት። በራሳቸው መድረክ ላይ ይጫወቱ። ብዙ የቤተ እምነት ተቋሞቻችን መድረኩ ማይካችንን እየቀሙ አውደ ምሕረት ላይ ስብከት ተጀምሯል። አውደ ምሕረቶቻችሁን አትስጡ። ከገረገራ ውጪ ከአጥር ውጪ ጥያቄ ያለው አካልም ካለ በሌላ መድረክ ነው። የእምነት ተቋማት መሸሸጊያ አይሁኑ። 4 ነጥብ። ይሄንን ለማንም ብላችሁ አይደለም። ከዛ በኋላ ሌላ ዋጋ የሚያስከፍለን ትውልድ እየመጣ ነው። ምንም የማታውቅ ቤተክርስቲያን ለምን ዋጋ ትከፍላለች? ምንም የማያውቅ መስጊድ ለምን ዋጋ ይከፍላል? ምንም የማያውቅ ቸርች ለምንድን ነው ዋጋ የሚከፍለው? የነሱ ዓላማ አይደለም። አስተምሯችን መጽሐፍ ቅዱስ ቁርአን ነው። ይሄንን ብቻ ብንከተል ጥሩ ነው። የሚያዋጣን እሱ ነው። እኛ እንጽዳ፣ ተከታዮቻችንንም እናጽዳ። እኔ ፕሬዘንቴሽን ቢቀርብ ማን ተገብረው ከሆነ የአውሮፓውንም የቻይናውንም የአሜሪካኑን አምጥተን እዚህ ቦታ ላይ ብንዘረግፍ ማን ተገብረው ከሆነ ከንቱ ነው። እኔ ባካችሁ ከአዳራሽ ፍጆታ ውጪ እንዳይውልብን የበለጠ ስራ ምንሰራበት ይሁን አቋም ይዘን። እኔ ጫካ ውስጥ ያሉ ወንድሞቼ ናቸው፣ ይምጡ። ከየትኛውም አካል ጥያቄ ያለን ካሉ ኃላፊነት እንውሰድ። የአማራ ክልል ሃይማኖት ተቋማት እስቲ ቆም በሉ። የአማራ ክልል የሃይማኖት ተቋማት አባቶቼ ቁሙ። በአማራ ውስጥ ላለው ግጭት፣ በአማራ ክልል ውስጥ ላለው ሰጣ ገባ ኃላፊነት ወስዳችሁ ፊት ለፊት ሆናችሁ አስታራቂ ሆናችሁ እንደ ፌዴራል የሚያስፈልገውን የፌዴራል ሃይማኖት ተቋማት ጉባኤ ይወስዳል። የፌዴራል መንግስት ክቡር ጠቅላይ ሚኒስትሩም ጭምር ድረስ ገብተን ለማናገር ከሆነ እኛ ኃላፊነት እኛ እንወስዳለን። እናንተ እንደ ክልል በክልል መንግስትና በክልል ውስጥ ላሉት የሚጣሉ ልጆች አባት ናችሁና በእኩልነት ከጫካ ውስጥ አውጥታችሁ ወንበር አዘጋጅታችሁ አዳራሽ አስገብታችሁ አናግሩ። ፊት ለፊቱ ነው። ይሄንን መፍትሄ ስጡ። ቅድም ብፁዕ አቡነ ልሳነ ክርስቶስ እኔ ይሄ ገጥሞኛል መንገድ ላይ አስታርቁን እያሉ ነው። ይሄ መድረክ ካለ እነሱ መታረቅ ይፈልጋሉ፣ ማስማማት ይፈልጋሉ። እናንተ መሀል ሆናችሁ ተዋናይ ሆናችሁ አስታራቂ ሆናችሁ ድልድይ ሆናችሁ እኛ እንስራ። እኛ ምን አገባን ካልን ግን የሚያገባው ሌላ አካል የለም። ሰላም ይሁን አማራ ምድር አፍርቶ ጤፉን አውጥቶ ዓለምን ይቀልብ እና ይሄንን ኃላፊነት ውሰዱልን። በእነዚህ ፊት ኃላፊነት ውሰዱልን።